እነሱን ማግኘት ይቻላል። ሀቡዬ ጠይቂያት። ሰዲቁ ማን ነው? ሰዲቁ ምንድን ነው? ሰዲቁ ላለው ብለሽ ነው ውዴ? እሺ ለእነሱ ጀማ ምንም አይነት ሰራተኛ አልሰጠሽም? ጀማ እኔ ምንም በቃ አልኩሽ እኮ ቁጥር እሱን እንደዚህ ብለው ደውያለኝ። ደወልኩኝ፣ አናገርኳት። የጠበቀ ግንኙነት ከአረቦቹ ጭራሽ የለኝም። ያናገርኳት ሴትዮ ያለችኝን ነገርኳት። በዛ ልክ ደግሞ ተከራክር ያለው እንቲ ኬፍ ትፈክሪ ብንት ሰቂራት ትስሩክ ትጉዑድ ማትዝልሚያ ሐራም አሌክ ብዙ ተናግሬ ያለሁ እኔ በሰዓቱ ያልኳትንን ነግሬዋለሁ። አላህ አጣና ዓግል እዛ ሰረገት ማ ብትጉዕድ ፊ ቤቲክ እዛ ጃ ሰያራ አጠት ልፍሉስ هي كمان كانت بتمشي يعني ايش يجلسها في بيتك بياتالو فكري ما تسلمي بنت الناس والله هذا ابونا مشكله والله ما عارف قالت አቡና ሙሽኪላ ማለት ባሏን ነው ወይስ አባታችን ነው የሚሉት? ባሏ አባታችን ነው የሚሉት፣ አቡና ነው የሚሉት። እዚያ ገር ለባላቸው ምናምን የቤታቸው ወንድ ባላቸውን አቡና ዞጂ እንጂ አይሉም። እንደዚህ በቃ ለክብርም አቡና ወላሂ ረፈድ ምናምን ይሉሻል። ጉድ አባቴ ባልን እና ከዛ እሱ ነው ያለው። አዎ ያኔ አቡና ወላሂ ረፈድ እሺ ሰዊ አና ጠይቀን ምዛ ሸህ ከቢር ጋል ኪዳ ኪዳ እንዳነገርኩሽ ሼክ ብላት እና ደግሞ ሼክ ትላለች يعني كيف تسرق تأتي سيارة داجات تفكري بالعقل تروح مع السيارة ليش تقعد في بيتك እሷ 27 ሺህ ያሉን ሰርቃ መኪና መጥቶ ነው የምትከዳሽ። ተመልሳ መጣች ቤት እንደዛ ላቸው ያ ሼኻቸው። አዎ ኬፍ አልኳት ማጠለዐት ምን ቤቲክ ፍቅርታ ጊዜና እውነትስ ቢሆን ማለቴ ለምንድን ነው ፍቅረኛዋ እኛ ዋተን እንከፍላለን ብሎ ብሩን ያሰባሰበው ያልሰረቀ? እኔ እንጃ። ይሄ እኮ በላይ ነው የሚያውቀው እንዴት እንደሆነ በምን መንገድ እናሰባስባለን። ለምን ብየዋለሁ እኔ ለራሱ ያልሰረቀች ለምን ሰረቀች አው ብላችሁ እንሰጣለን ትላላችሁ። እኔ እንደተከራከርኩት ለምን አልተናገርክም ብየዋለሁ እኔ። እዛ እየደወለች እኛም እየደወለች እሺ ብለው እንደዚህ አዋጥተን ነበረ። ግን የባሰ ነው ችግሩን ከዳረሰች። እኔ ፍቅረኛዋ ምናልባት ስረቂ ብሎ አሰርቋት እንዳውም ብዬ አስባለሁ። ለምን ብር ይወዳል አይመስለኝም። አታረገውም። ለምን ሀበሻ እዚህ ሀገር በምንም በሊብነት እኔ ብዙ አይቻልም። በሊብነት አይጠረጠርም። እኔ እንጃ አትደፍርም። እኔ በሚመስል ቆይ ምን እንዴ አይታወቅም። ምናልባት ሞኝ ከሆነች እሺ ብላ እኔ እንጃ። ይህም ግን ደግሞ ጨክኖ ከብሩን ተቀብሎ ጊዜ ይላታል። እኔ እኮ ሰርቃ ቢሆን ከመኪና ጋር ትጠፋ ነበረ። ለምን መልሳ ቤት ቁጭ ከሆነ አዎ ሰርቀሽ ከሆነ ለምን ቁጭት ያለሽ ጊዜ ይላትም የፈለገ ቢሆን የማይሆን ነገር ነው። አትሄድም። ያኔ ሰርቃ ከሆነ ከመኪናው ላጥ ትላለች። እንደምትለው ከሆነ የማይመስል ነገር ነው። ممكن عندك قرايب ممكن حاجة عندك የራሳችሁ ቅርብ ሰው ላትዝልሚያ ብያታለሁ። ሳታውቁ ገብቶ ሊሆን ይችላል። ብዙ ተናግሬያለሁ በሰዓቱ። እኔ ግን 27 ሺህ ሪያሉን የእሷን መትረፊያ የእሷን ነፍስ ማትረፊያ ይዞ የጠፋ ሰው ስረቂ ሀቢባ ብሩ ላትን ብዬ አላስብም። ሊላት ይችላል። 27 ሺህ ብር እንደተጠራቀመ ብር አጠራቅመን ነው ያለ። አዋጥተን በዋዲ 27 ሺህ ብር ሙሉ ነው ሙሉ አይደለም በደፈናው ነው ያለ። አጠራቅመው እሱ ይዞት ሄደ ወደ ጅዳው ፍቅረኛው ይባል። ይሄ መጥቶ ፊት ለፊቴን ይናገር። ክህደት ዋጋ የለውም። ሁላችን ነዋሪ አይደለንም በዚህ ዓለም ላይ። ያለችን ነገር መጥቶ ያስረዳ። ልጅቷ ደግሞ በፈጣሪ አምላክ እናቷ ጋር እንባቸው ይታበስ ነው የምለው እኔ። ግን አይ እሷ የፈለገ ሞኝ እኮ ይኖራል ጋይስ፣ ሞኝ ይኖራል። እሺ ብላ ምትገባ እሺ
ትዕግስት እየጠበቅንሽ ነው እኮ አልደወልሽም? ለበላይ በዘመድ በጎረቤት አስደውለሽ ጥሪው ብለሽንሽ ነበር። ኤምባሲ ጉዳዩን የያዘው እንዳናገረው። እስከዛ መሲ ታስተዋውቅ። መሲ አስታውቂ። ኤምባሲ እስከማወራ አመሰግናለሁ። ሰላም ቤተሰብ እንዴት ናችሁ? መሲ ባልትና እባላለሁ። ይህ የምታዩት በዱባይ ሻርጃ አልቃስሚያ ነው የሚገኘው ሱቄ። ሳላወራ ስለቆየው ትንሽ ረጅም ደቂቃ ድምፄ ተዘግቷል። ሻርጃ ነው የሚገኘው። እንደዚህ የሚያማምሩ ረከቦት፣ ሞሰቦች፣ የተለያዩ የባልትና እቃዎች አሉኝ። ማዘዝ የምትፈልጉ ባዮ ላይ ስልኬ አለላችሁ። ቤት ውስጥ የሚዘጋጁ ቆንጆ የሆኑ የባልትና እቃዎች ነው ያሉኝ። ከመሲ ባልትና መጣችሁ የሌለ ነገር የለም። ሁሉም ነገር አለ። ኤሜሬትስ ሁሉም ድሪቨሪ እናደርጋለን። ካሜራ አንጠቅላችሁ መጣችሁ መግዛት የምትፈልጉ በአካል ሻርጃ አልቃስሚያ ነው የምንገኘው። አልቡስታን ሆቴል ፊት ለፊት ነው ያለሁት። መሲ ባልትና በጥራቱና በጣም ነው የተለየው። በጣም ሁላችሁም የምታመሰገኑት በኤሜሬት ያለ የመሲ ባልትና ደርሷችሁ የቀመሳችሁት ሁሉ የምትመሰክሩለት ባልትና ነው ያለ። የተለያዩ እቃዎች አሉ። ከአንድ ቦታ ስታዙ ሁሉንም ነገር ታገኛላችሁ። የሸክላ እቃዎች አሉ እዚህ ጋር በጣም የሚያማምሩ እዩት። ቅቤ ብትሉ ቤት የተነጠረ ቆንጆ የሆነ ቅቤ፣ የፀጉር ቅቤ ሁሉም አለ። የኮስሞቲክስ እቃዎችን ደግሞ የሌለ ነገር የለም። ሁሉም ሻምፖ፣ ኮንዲሽነር፣ ስተሸዋር፣ ቅባቶች፣ ቦዲ ሎሽን ሁሉም ነገር አለ። መሲ ጋር መጣችሁ ምን አጣችሁ? ሁሉም ሙሉ በንጽህና በጣም ነው የተመሰከረለት። ሁሉም ነገር አለ። እዘዙ። ባዮ ላይ ስልኬ አለላችሁ። መሲ ባልትና ይለያል ስላችሁ በምክንያት ነው። ዛሬ ሀቡ ቤት የማታውቁኝ አዲስ ዛሬ ያያችሁኝ ፎሎ አድርጉኝ። በዚሁ አጋጣሚ ደግሞ አሁን ስገባ ቪዲዮ ፖስታቸው እየታዩ አይደለም። ፕሊዝ የምታውቁኝም ዛሬ የሚያያችሁኝ አጋጣሚ ዛሬ ፎሎ አድርጋችሁ የኔ ቪዲዮ ሲመጣላችሁ የስራ ቪዲዮ ስለሆነ የምፖስተው ሪፖስት እያደረጋችሁ ኮሜንት እየሰጣችሁ ለሌላ ሰው እንዲዳረስ አድርጉልኝ። አመሰግናለሁ። ቴንኪዩ። ሀባ ጨረሰች። ቁጭ ብዬ እንግዲህ ላውራችሁ በደንብ መሲ ባልትና የሚለየው ገብታችሁ ቪዲዮን እዩ። የፖስትኩትን ሙሉ እዩት። ቤት ውስጥ ነው የምናዘጋጀው። እህቴ ነው ከሀገር ቤት አዘጋጅታ የምትልክልኝ። ብዙዎቻችሁ የመሰከራችሁለት ጽድት ያለ ቆንጆ የሆነ ባልትና እቃዎች ነው ያሉ። ጣዕምን ነው ብቻ አይደለም ጤናማ የሆነ ጥራት ያለው እቃዎች ነው ያሉ። ቋንጣ ብትሉ፣ ሽሮ በርበሬ ብትሉ፣ በሶ ብትሉ ሁሉም ነገር ሙሉ ዝግጁ ነው። እናንተ የምትረዱ በተለይ ኢማራት ያላችሁ መግዛት የምትፈልጉ እየገባችሁ ቪዲዮን እዩ። አዘገጃጀታችን እዩ። ቤት ለምናዘጋጀው ጽድት ያለ የባልትና እቃዎች ጤናማ የሆነ ባልትና ነው የምታገኙት። እና ፎሎ እያደረጋችሁ ቤቱን መሲ ባልትናን ፎሎ አድርጓት። 200,000 ልሞላ ነው። 200,000 ስሞላ ደግሞ ጊፍት እሰጣለሁ። በየጊዜው ጊፍት እሰጣለሁ ለከስተምሮቼ። አሁንም ደግሞ 200,000 ስሞላ ለየት ያለ ጊፍት ነው የማዘጋጀው። ፎሎ አድርጉኝ ቤተሰብ እና አመሰግናለሁ። የምትገዙኝ የምታበረታቱኝ በጣም ነው የማመሰግነው። ጣባ የሸክላ እቃዎች በሙሉ ነው ያሉ። የሌለ ነገር የለም። ጣባ የተለያዩ የሳይዝ ያላቸው ጀበና፣ የጉራጌ ጀበና አለ፣ የትግሬ ጀበና አለ፣ የአማራ አለ። የምትፈልጉትን ሁሉም ደግሞ የተሟሹ ናቸው ጀበናዎች። ጣባም አለ። ቅቤ ጽድት ብሎ እንደዚህ በሚያምር ፍሪጅ ቤት ውስጥ በደንብ ተነጉሮ በደንብ የተዘጋጀ አዋዜ ብትሉ፣ ዳጣ ብትሉ፣ ቆጮ፣ አይብ፣ ጎመን የሌለ ነገር የለም። መሲ ጋር መጣችሁ። ጤፍ ዱቄት በቀይ በነጭ፣ የገንፎ ምጥን፣ የአጥሚት ሁሉም ነገር አለ። ቋንጣ ከኢትዮጵያ ስለሚመጣ ለዛ ነው ቆንጆ የሆነ የቋንጣ አለላችሁ። ብዙዎቻችሁ የመሰከራችሁለት ቆንጆ የሆነ ባልትና ያለ እዘዙ። እንደዚህ የሚያማምሩ ረከቦት። አሁን ላይ ደግሞ ዲስካውንትም አለ። እየገባችሁ እዘዙ። ምን ብትሉ ስኒ ያለላችሁ ላሳያችሁ። ሀቡ ቤት ስመጣ ያነሳሁትን ዲስካውንት ራሱ መልሼ
ዲስካውንት ማድረግላችሁ። ይህ ስኒ በጣም ውድ ነው። ከነጀበናው 12 ስኒ ነው። እየመጣችሁ ግዙ። ዲስካውንት ወርዶ ስሸጥ ነው የሰነበትኩት። 100 ድራም ብቻ። 3 አይነት ከለር ነው ያለው። 3 አይነት ከለር አለው የሚያማምር። ረከቦት ደግሞ በ50 ሲሸጥ የነበር 30 ድራም ረከቦት። በዓል ደርሷል። አዲስ ዓመት እየደረሰ ነው። የተለያዩ ከለሮች አሉት። ይህ ከለር ራሱ በጣም ነው የሚያምረው። የማይሰለች ደስ የሚል ቆንጆ የሆነ ከለር ነው። 3 አይነት ከለር አለላችሁ። 100 ድራም ብቻ ቤተሰብ። ከስኒዎቹ ጋር አንድ አይነት የሆነ ረከቦት አለ 30 ድራም። እሺ ይኸው ወደ ኢትዮጵያ ልክም ለዚህ ዱባይ ብቻ ገዝታችሁ ራሳችሁ መላክ መውሰድ ትችላላችሁ። 100 ድራም 12 ስኒ ከጀበና ወተት፣ ስኳር ዕቃ በጣም አሪፍ ዋጋ ነው። ቤተሰብ ውሰዱ። የትም የማይገኝ ዲስካውንት የሆነ ፕራይስ ነው የሰጠኋችሁ። ረከቦቶቹ ደግሞ አሉ ያሳያችሁ። ይሁን እነዚህ አይነት ረከቦቶች አሉ። በጣም ሲምፕል የሆኑ በሰርቪስም ቴብል ላይ አድርጋችሁ የምታቀርቧቸው 30 ድራም። ይኸው አዋዜ ላሳያችሁ ቤተሰብ። በእይታ ራሱ ይታወቃል አይደል? ሽታው በቃ ልነግራችሁ አልችልም። ቤት የሚዘጋጅ ቆንጆ የሆነ በርበሬ ስለምናዘጋጀው አዋዜውን ቤታችን ያዘጋጀ ነው። አይጠገብም በትኩስ እንጀራ። እንጀራችን ደግሞ ስንቱ እየመሰከረለት ነው። በእኔ እንጀራ በዚህ አዋዜ ተውት። ቤት ዳጣው ምንም መናገር ላይ አይጠበቅብኝ። ምክንያቱም ብዙዎቻችሁ የመሰከራችሁለት ባልትና የመሲ ባልትና ሲባል ላይክ በቃ ከእናታችሁ ቤት እንደሚላክላችሁ አስባችሁ እንድትበሉ እንድትጠቀሙ ስለማስብ መጀመሪያ ስሜን ነው የገነባሁት። ንጹህ ነገር በማቅረብ እኔም አልጠቀመው እኔም አልበለውን ነገር ለሰው ማቅረብ አልፈልግም። እንደ ቢዝነስ ብቻ አይደለም። በቃ ህሌኔ በቃ ደስ ብሎኝ ምስጋና ብቻ ጠብቄ ነው ባልትናውን ማቀርብላችሁ። በጣም ብዙ ድካም ተደክሞበት ከጀርባዬ ቲምወርክ ነው። የኛ የፋሚሊ ስራ ነው። ቤተሰቦቼ የሚያዘጋጁት። ስለዚህ እዘዙ፣ ቀናሱት። አዲስ ዓመት ደርሷል። ፎሎ አድርጉኝ። አሁ ቤት ያየናት ልጅ የታለች እንዳትሉ። ለአዲስ ዓመት እጠቅማቸዋለሁ። ጥሩ ነገር ነው የማቀርብላችሁ። ዳይ ፎሎ እያደረጋችሁ ቤተሰብ የዱባይ ሙቀት ቅጥል ያደረጋችሁ ደግሞ የጸጉር ቅቤ ያለ ከኔ ጋር መጣችሁ እኮ የምታጡት ነገር የለም። ሰዓት የሚጠቀምበት አብዬ ቆይ ትንሽ የጸጉር ቅቤ አለ። ጸጉራችሁ የደረቀ ጽድት ያለ ቆንጆ የሆነ ሽታው ብቻ የሚበቃ እይተው ራሱ ዳርክ ሆነ፣ ጨለማ ሆነ። ልጅቷ ቀይ ሁኜ መብራት ነኝ እንጂ ቤቱ ጨለማ ሆኖብኛል። ግን እኔ እራሴ ያበራለሁ። ቀይ ስለሆንኩኝ ምንም አያስፈልግም። እኔ ጠጋብል ራሱ ብልጭ ብሎ ቅቤው ይታያቸዋል። እዩት። የጸጉር ቅቤ ነው። እሺ 40 ድርሃም ብቻ። ቴንኪ ሁላችሁንም በጣም ነው ማመሰ 40 ድርሃም ውዴ። ማዳም ያቃጠለችን ጩኸቱን ታያለሽ። የዱባይ ሙቀት መስታወት ስናጸዳ መኪና ስናጥብ ቆይተን ቤት ግብት ብለሽ ይሄን የመሲን ቅቤ ቀዝቀዝ አድርገሽ ይዘሽ ቅብት አናትሽ ላይ ስራ ስጨርሽ ከዛ የተወሰነ ሰዓት አታሳድሪው። ጠዋት ወደ ሶስትዮሽ ስትገቢ ሻወርሽን ተጠብጠብ ብለሽ ትገቢያለሽ። በቃ ሰምታችኋል። ይችን ጀበና ስም የሚያውቃት ማን ነው? ጀበኖች ደግሞ ሲያማምሩ ብታዩ አፍሮ ትባላለች። የተሟሸ ነው። በምትፈልጉት ሳይት ጀበና አለላችሁ ቤተሰብ። ዛሬ ነው የመጣልኝ። ገና አልተወለወሉም። ሲወለወሉማ ልክ እንደ እኔ ፊት ነው የሚያበራ ጀበና። አፍሮ ጀበና በሳይዝ አለው። ለ2 ሰው ለ3 ሰው በቂ ናት። ይች 35 ብቻ ተሟሽታ ምን ተብላ ቀጥታ ነው የምታፈሉባት። ኮሜንት ጥያቄ ካላችሁ እየመለስኩ አይደለም፣ ጀስት ላስተዋውቅ። ጥያቄውን ምናምን ቤቴ ስገባ ገብታችሁ ጠይቃችሁ ዋጋ ኦርደር ታደርጋላችሁ። ይቺ 35 አይ ቤተሰብ አለኝ ሰብሰብ ብዬ ነው ማፈላታላችሁ። ይኸው ተለቅ ያለ ደግሞ ትንሹ ተጠሩ ሰው የለኝም ውጭ
ሊያስተምር መጥቶ ነው በአካል ቤተሰብ። አቡዬ መጣች። ኦኬ አቡ ገና ናት። መጥቻለሁ መስዬ። ማር ደግሞ አለላችሁ ሽታው እንዴት ደስ እንደሚል እና ኖ ሰምታችሁኛል። አቡዬ በጣም ነው የማመሰግን። የሰጠሽኝን ሰዓት በአግባቡ ተጠቅሜባታለሁ። ኑሪ ልኝ ሴቶችዬ የቤት ስራ ልሰሩ ከመነሳታችሁ በፊት መጀመሪያ ቤተሰብ ዳጣም አለ ሁሉም የሌለ ነገር የለም። ከዛ ጀምሮ እንቅስቃሴው ለጸጉራችሁ ስቲም ነው የሚሆነው። ዛሬ እንግዲህ ሳሎናችሁ ፉል አርጓትና ግዙ ውዶቼ። ትግስት በረኪና ውስጥ ውስጧንም ጭምር ፈንትው እናረጋታለን። መሀል መሀል ላይ ምዘፍናቸውን ዘፈኖች አውቆ ኮመንት ላይ ላስቀመጠልኝ ሽልማት አለው። እኔ ከልጅነቴም ጀምሮ ምግብ ከማብሰል ይልቅ ቤት ማጸዳዳት ማዘገጃጀት ፎሎ እያደረጋችሁኝ። በነገራችን ላይ ቤቴ በጣም ቀዝቅዟል። እናንተ ምን ሆናችሁ ነው? ኦርደር እያደረጋችሁኝ ነው። ዋትሳፕ ላይ እግዚአብሔር ይመስገን እየገዛችሁኝ ነው። ቲክቶክ ላይ ስገባ ግን በቃ የምፖስተው ቪዲዮ ሽሮ በርበሬ በስቶባችሁ ይሆን? ቲክቶክ ላይ የኔ ሽሮ በርበሬ በፊት በማዳበሪያ እንኳ ሳመጣ ወይኔ ዱባይ ነው ያለው ወይስ ኢትዮጵያ ነው ምናምን ትሉና ኮሜንቱ ላይኩ ሸሩ መብዛት የነበረው። አሁን ግን ገና ስታይ ታይ መሲባልና ብላችሁ መጣችሁ ኦርደር ማድረግ ብቻ ነው። ግን ለእኔ ይጠቅመኛል። ፕሊስ እየበላችሁ ዝም አትበሉ። ዋትሳፕ ላይ ብቻ እያወራችሁ ዝም አትበሉ። ቲክቶክ ላይም ኮሜንቷን ሼሯን እያደረጋችሁ አይከፈልበትም። እሺ ሰምታችኋል። የኔ ቪዲዮ ስታዩ እስክሮ እንዳታሉ። የምሬ ነው። ምን ናችሁ ነው? አብዬ ቴንኪው በጣም ነው የምወድሽ የማከብርሽ። አመሰግናለሁ። ዋጋው አይነካም። እቤት እናዘጋጀው። በመጀመሪያ ብረት ድስታችንን እሳት ላይ ጥደን 1 ኩባያ ውሃ እንጨምርበታለን። ከዚያ በመቀጠልም 1 ኩባያ ስኳር ጨምረንበት ያለማቋረጥ በደንብ አድርገን እያማሰልን እስከሚንተከተክልን ድረስ እሳት ላይ እናቆየዋለን። ከዚያ በመቀጠልም እናወርደውና ለአንድ ላስል የምጠይቁኝ ሁላ አሁን ያስተዋወቁትን ዋጋ በቤቴ ነው። እያንዳንዳችሁን የዋጋ ዝርዝር ከተናገርኩማ የአቡ ቤት የኦርደር መቀበያ ሆነ። ማስታወቂያውን ከሰራው ያለኝን እቃ ከተናገርኩ አይበቃኝም? ኦርደሩንማ ለመቀበል እንዴት ደብተሬን ይዤ ይህንን ጥቁር በጥቁር ደብተር መዝግቤ ቁጭ ብዬ እቸረችራለሁ? ምን ስራለኝ ውዴ? እስክሪፕቶ እስከሚያልቅ ድረስ በቤቴ ኦርደሬን እቀበላለሁ። አንቺን እየመዘገብኩ ቁርሽን እየተቀበልኩ እዚህ ጋር ኦርደር መቀበያ ታባርሪኝ እንዴ? ቤቱን ኦርደር መቀበያ አድርጌ ያለኝ በሰለችበት መንገድ እኮ እናቴ ሀቡሳ ሰለች እኮ ነው። 24 ሰዓት እናቴ መሲ ብላ እኮ አጠልበ ሀውዬ ቴንኪው ኑሪልኝ። ዩር ወልካም። ግን አንቺ በጣም እንደ ድሮ አሁን ከኮንትራት ቤት ወጥተሽ የራስሽን ሱቅ ስትከፍቺ ላይቭ ላይ ቀኑ ሙሉ ስለምትውይ ላይቭ ላይ መዋል ንግግር ያስለምዳል እና በፊት እንደዚህ ተጫዋች አለበት። የኔ እናት አመሰግናለሁ። እና ጎብዘሻል። በፊት እንደዚህ ባይዘዌ ይሰማችኋል። ግን ለእኔ ሚዩት ነው የሚያሳየኝ። እስካሁን ድረስ ሰምታችኋታል ሙሉ ንግግሯን። ብቻ የማወራ እንዳይመስላቸው ሚዩት ነበር የሚያሳየኝ። ለእኔ ሙሉ ሰምታችኋታል። አውዬ ልጫወት ብንማ ቤቴ በዚህኛው ሰው ይኸውልሽ፣ በፊትማ በዚች ዞር ብዬ ልቀልድ ስለ ይሄኛው ግርግዳ ግው ይተቀኝ። ኔትወርክሽ ግን እየቆየ ነው የሚመጣው። ሰምተዋል አቡዬ? ሁሉንም ሰምታችኋል አይደል? ኦኬ ጥሩ፣ በጣም ጥሩ። አልሰማንም በሉና አልሰማችሁም? ጉድ እንዳትሰሩኝ ቤተሰብ። ሰምተናል። ሪከርድ አድርጌ ነው መፖስትላችሁ ካልሰማችሁት ይሄን ሁሉ ሰምተዋል። እሺ እናመሰግናለን። መሲ ባልተና ፎሎ እያደረጋችሁ ተጠቀሙ። ሰምተዋል ሰምተዋል። እሺ ውዶቼ መሲ ባልተናንም ፎሎ አድርጓት። ሶሪ ሚዩት አደርግሻለሁ ብዬ ነው እየጋበዝኩሽ ሚዩት እንድታ። አሚን ሚዩት አድርጊ መስዬ። ሚዩት ለምን ያሳየኛል ግን ሚዩት አይደለሽም። አንተቆጣቻችሁም ተቆጣችን ይላሉ። እሺ ዘላለምን ፎሎ አድርጓት ጋይስ። ዘላለምን ፎሎ ያደረገ ጊቫዌ ይሰጠዋል። አሁንም ተንከሉ አይደለም እንደ የምሰማው እየቆየው ነው። ወይ ወታ ትግባ እንዴ?
እሺ ውዶቼ እንትን በሉ። ትዕግስት የታለች? ስለሚደወልባት ነው። ኦኬ መሲ፣ የሚደወልብሽ ከሆነ ሲም ካርድሽን ከዚህ ስልክ ስር አውጥተሽ ሱቅሽ ዋይፋይ ያስገብተሽ ስራሽን በዋይፋይ ነው መስራት ያለብሽ። የሚደወል ከሆነ ያስተጋባል። አቡ እንዴት ነሽ? ተስፍዬ እንዴት ነህ? አለሁልሽ። ሁሉ ሰላም ነው? ሁሉ ጥሩ ነው ይመስገን ፈጣሪ። ቮይስ ልኬልሽ ቮይሴን አላይ ስትይ ቶሎ እንትን አደረግኳ። ምንዳት ቀጥታ ስልክ እያወራው ነበር ሳውዲ፣ ቀጥታ ደውዬ በቀጥታ መስመሬ እና ዋትሳፕን አላየሁም። አሁን ግን ላይ ስል ነው ኦልሬዲ አቡ ሰላም ነው ስትል እንትን አድርጌ ሚውቴን አበራው፣ ፖዝ አድርጌ ቮይስ በቃ ሰሚው። እሺ እሺ እኛም ጊቫዌ ዘጋጅተናል ሀቡ። እኛም ፎሎ ላደረገ 100 ግራም ወርቅ እንሸልማለን። ቅልቦችም ጊቫዌ አዘጋጅተዋል። ፎሎ አድርጉ። ቅልቦችን ፎሎ በማድረግ 100 ግራም ወርቅ ትሸለማላችሁ። ሌትስ ጎ ጋይስ። ቅልቦች እኮ ሲጀመር ጊቫዌ ሳይሰጥ ነው ፎሎ መደረግ ያለበት። እንደዚህ እኛን ሁላችንንም እያገዘ ህዝቡን በነፃ እያገለገለ ያለ ተቋም። ሰዎች የሰሚራና የቤት ጉዳይ ምን ላይ ደረሰ? ኦኬ በጣም ጥሩ። ጊዜ ሲኖረኝ አፕዴት አደረግሻለሁ ምን ላይ እንደደረስን። ስቲል አልጨረስንም፣ ያልተዘጋ ፋይል ነው። ግን አሁን ቢዚ ስለሆነን ጠብቂ እሺ። ቆየው ካረኩት ጎበዝ። ማህሌት ፎሎ አድርጉ ቅልቦችን። ዘላለምን ፎሎ አድርጉ ውዶች። አሁን ወደ ትዕግስት እንሄዳለን። ትዕግስት ደወልሽለት? ሰፈር ሰው ነው። ነገ እስከ 6 ሰዓት ባለው አገናኛችኋለሁ አለን። ምን አለ? እንደው ምን ይሻልሻል? ምን ውስጥ ነው የምትኖሪው? ኔትወርክሽ የትዕግስት እህት እኛ አቤት ሀኛ አራ የቆቦ ሴት ጦርነት አለ እና ነገ እስከ 6 ሰዓት ባለው ኔትወርክ አለበት ቦታ ወጥተን አገናኛችኋለሁ አለን። እንዲያገናኘን ሳይሆን የምንፈልገው ነግሮት በላይ መጥቶ እዚህ ጋር ሰናይት እንደቀረበችው በላይ ቀርቦ ምላሽ እንዲሰጠን በስልክ እንዲያገናኘን አይደለም የምንፈልገው። ስልክ ካላነሳ እስከዛው ደውዬ ስልክ ካላነሳ እኔ እዛው አለበት ድረስ ሂጄ አገናኛችኋለሁ ነው ያለው ሰውዬው። እሺ ጥሩ፣ በጣም ጥሩ። በቃ ነገ 6:05 ሰዓት እንደዛ ነው ያለው። እኛ ስልክ የሚሰራው እንደዛ ነው አለን። ማሪ እኔ እኮ እተኛለሁ በዛን ሰዓት አልነሳም ከእንቅልፌ። እኔ ከእንቅልፌ የምነሳው 8 ሰዓት ምናምን ነው። 9:10 ነው። 6 ሰዓት በዚህ 12 ምን አልሽኝማ? 12 ሰዓት በዚህ 12 ሰዓት በኢትዮጵያ 6 ሰዓት ማለት እኮ 12 ሰዓት ማለት ምሳ ሰዓት ነው። በኢትዮጵያ 6 ሰዓት ትክክል እኮ ነሽ። በኢትዮጵያ 6 ሰዓት ነው ያልሽው። በኢትዮጵያ 6 ሰዓት ምሳ ሰዓት። እኔ ተኝቻለሁ በዛን ሰዓት አልነሳም ከእንቅልፌ። እሺ እስከ ስንት ሰዓት ባለው ትኖር? 10 ሰዓት ይችላል። 10 ሰዓት እኔ 8-9 ነው ከእንቅልፌ የምነሳ። 10 ሰዓት ይችላል።
10 ሰዓት እና 9 ሰዓት 10 ሰዓት ላይ ደውይለትና አሁን ደግመሽ ነገ 10 ሰዓት ላይ ይምጣ በላይ። እሺ ለአንድ ቀን ተነሽ ያለች መቅደስ ኮመንት ላይ ያሉት። እሺ ንገሪውና መልሱን ንገሪ። ሰናይት ነገ በኢትዮጵያ ከቀኑ 10 ሰዓት ነይ። እሺ በላይ እቀርባለሁ። እሺ እናመሰግናለን። ዛሬ ማክበረሽ በጣም የማመሰግነው ይህን እድል በማግኘት። እሺ ዝም በያቸው። አራስ ናቸው። በአራስ በሆንም ባልሆንም በምተኛበት ሰዓት። እሺ ውዴ ትዕግስት የትዕግስት እህት አቤት አቤት አይሰማም። በላይ እንዲመጣ ቲክቶክ ላይ ይመጣሉ። እሺ እንትናን አስገቧት ውዶች። እስካሁን እየጠበቀች ነው። ሚስትየው መታለች። የመሐመድ ሚስት ሳውዲ ላይ አይምሮን የታመመው ሚስቱ መታለች። እህትየው ላይፍ ኢዝ ሾርት ነው የቲክቶክ ስሟ። እሺ ታሳዝናል። ንግግር አለመቻል ብቻ አይደለም ውዶቼ፣ ኔትወርክ ነው። ኔትወርኳ ችግር አለበት። ኔትወርኳ ነው ችግር። ሀቢባ ግን በጣም ጠንካራ ነሽ። እኔ ለአንቺ ደገመኝ። ስጦታ ከፈጣሪ የተሰጠ ወዳለ ውይ እንትና ናት። ላይፍ ኢዝ ሾርት ነው ስሟ እህትየው። ቆይ እንትን ሚስትየው አላህ ካልሰጠነትን ኮድ ይህ ሚስትየው መታለች ብላ እየጻፈችልኝ ነው። ጨርስን እኮ በቃ ነገ በኢትዮጵያ ከቀኑ 10 ሰዓት ተቀጣጠሉ። እሺ በዚህኛው እያወራኩኝ ነው። አስቀምጪ። እኛ ቤት ቁጭ ብለሽ ሚዩት አድርገሽ ገስት ላይ በዛኛው እያወራሽ ይሞቃላ ቤታችን። ፓፒ ሳይመን ኮል ዳዲ ናይ እየጠበቅሽ ቶሎ በየጌም ሰዓቴን አትሻሙኝ። ናይ ግቢ ፍራግመንት ሉዝ እንዳላረግ ጋይስ። ታርጌት የሙቱልኝ። እስቲ ቤቢ ላይኗን ሙሉልኝ። እስቲ ቤቢ ላይኗን ሙሉልኝ። ቤታለች ልጅቷ። ላይፍ ኢዝ ሾርት ነው የቲክቶክ ስሙ። አቡዬ ስለ አንድ ናት ውዴ አንደጅ ጃዛ ቤት እናት በእድሜ ትልቅ ናት እኮ። ለምን ታዲያ እጅ አትሰጥም? የመንግስት ሆስፒታል እኮ በነጻ እኮ ያክማታል። አረብ ሀገር ከሆነች በአምቡላንስ ኢመርጀንሲ ከገባች ፒን አርጊው የምነኝ ዳይመንዷ ልትሄጂበት ነው። ፒን አርጊው አጓጓሽኝ። ፒን አርጊው ብለሽ
ዊለካ እንትኑ ታርጌት ያደርጓል። የሚስትየውን እንዴት ነሽ? የሚስትየውን ፕሮፋይል ላኪልኝ እኮ ዋትሳፕ ላይ አልኩሽ። ወይ ብዬ አልኩሽ መስሎኝ ነበር። ሶሪ አልነገርኩሽም። የሚስትየውን ፕሮፋይል ላኪልኝ። ልኬላታለሁ ብላ ይመልሳልኛል። ኢሞ ላይ ነው እንጃ እኔ አላየሁም። እስኪ ኢሞ እኔ ይኸውልሽ ኢሞ እና ቴሌግራም በፍጹም አልገባም። እንደዚህ ዋትሳፕ የማይጠቀሙ ችግረኞች፣ ይቅርታ ችግረኞች ስላልኩ ያው ጉዳያቸው እኔ ጋር እንዲፈታ የመጡ ሰዎች ዋትሳፕ የማይጠቀሙ ከሆነ ብቻ እነሱ ቴሌግራም ላይ ወይም ኢሞ ላይ ልከናል ሲሉኝ ብቻ ነው የምገባው እንጂ በጣም ነው የሚያስጠላኝ ኢሞ እና ቴሌግራም። ዋትሳፕ ብቻ ነው የምጠቀመው። ዋትሳፕን ነው የምወደው። ፕሊዝ ከቻላችሁ ሁላችሁም ዋትሳፕ ተጠቀሙ። ምን ያስጠላል ኢሞ እና ቴሌግራም። በተለይ ኢሞ ፍሬንድ ኦፍ ፍሬንድ እያለ ማታውቁት ቁጥራችሁን በፈቃዳችሁ ያልሰጣችሁት ሰው ይደውልባችኋል። ተጋደሉ ልጆች ተጋደሉ ነው እና ሳይመን ጉድ ቤቱ ጨሰ። አላከችም የለም ማሪ ሚቷለች ኢትዮጵያን ኮሜ